ይሄ ሐሳቤና አመለካከቴ ከመስለም በፊት የነበረ አቋም ነው። በብዙ ኢትዮጵያኖች የተወደደ ነው። በብዙ ሰው ተመስግኛለሁኝ። ብዙ ኢትዮጵያኖች ደስ ብሎታል። ታዲያ ለምንድን ነው ይሄ አቋም አሁን የተጠላው ካላችሁ ሰልም ያለኋ ስለሰለምኩ ነው። እና እኔ የማቀርበውን ሐሳብ እኔን በመስለሜ እውነት በመንገር ነው እንጂ እኔን ማውጣትም ነፃ ማውጣት የምችሉት እኔን ስም በማጥፋት ከሌሎች ሰዎች ጋር እኔን ለማጣላት ለምን አደረግ? ያኔ ወደዳችሁት፣ አሁን ለምን ጠላችሁት? ስለዚህ ምንድነው ሐሳባቸው? እፎይና ሰራዊቶቹ ይሄን ልጅ ከእስልምና ነቅለን ማውጣት አለብን ነው። ብዙ ሰው ተበሳጭቷል በእኔ መስለም፣ ብዙ ሰው ማለት ነው። በዛ ምክንያት እኔን እንትን ማለት አይቻልም። ሐሳቤ ነው። በእነዚህ በነ ኦፓል በኩል ደግሞ የተነሳው ሰራዊት ከጀርባ ሁነው ማን እንደሚያስጣጥቋቸው ማን ሐሳብ እንደሚሰጧቸው ይታወቃል። በሚያወሩት ሐሳብ ነው የሚታወቀው። እሱም በሰፊው ይመጣበታለሁኝ። እነሱ አይታዩም፣ ግን አስጣጥቀው የሚልኳቸው የራሳቸው ሰራዊት አላቸው። ግን እነ ኦፓልና ልጁ ያምናሉ አያምኑ? ምንም አያምኑም። ሃይማኖትም የላቸውም። ነፃ ሆኖ ሐሳብ ማስቀመጥ ይችሉ ነበረ። ሐሳብ ቢያስቀምጡ ችግር አልነበረብኝም። መኪና ግዙልኝ ብሏል ብሎ ግን ስም ማጥፋት ጤነኛነት አይደለም። ብልግና ነው በጣም። ለማን ያለሽ? ላንቺ ነው ያልኩሽ? ማን ነው? አንድ ማህበራዊ ሚዲያ ላይ ተድላ ገንዘብ ቸግሮኛል ስጡኝ ብሏል ብሎ አንድ ሰው ከመጣ እኔ በጭንቅላቴ ቆሜ ይቅርታ ጠይቃለሁ። በመኪና ጉዳይ ላይ በተያያዘ ከአንድ ሰው ጋር አውርቻለሁ ማህበራዊ ሚዲያ ላይ። ምንድን ያወራሁት? መኪናዬ ባንክ ብድር አለባት። አይ ይሄ እኮ ሐራም ነው፣ እንዴት ሐላል እናድርገው፣ ወደ ወለድ አልባ ወደ ሆኑ ባንኮች እንዴት እንውሰደው በሚል በዛ ዙሪያ ላይ ከአንድ ሰው ጋር ተነጋግሬያለሁ። ግን መኪና ግዙልኝ ይላል ብሎ መልእክት አስተላለፈላት። እሷም ቀባጠረች። ካልኩትም ይውጣና ይንገረኝ፣ ችግር የለውም። ግን አይወጣም፣ 100% እርግጠኛ ነኝ አይወጣም። እስቲ ይሄንን ቪዲዮ እዩትና የራሳችሁን ግምት ውሰዱ። መልካም ቀን ይሁን። ቆይ ቋንቋ አለ። ቆይ አንተ ህዝብ ጋር ታጣላይ። ቆይ ትግሬ የሚባል ኖ ትግራዋይ በለው ትግሬ ና እቺ ፈውስ እንድትሆን ነው ለኢትዮጵያ ህዝብ። ትግርኛ የሚባል ቋንቋ ባህል አለ። በደንብ አዳምጠኝ። አማርኛ የሚባል ቋንቋ ባህል አለ። ኦሮሞኛ የሚባል ቋንቋ ባህል አለ። ኦሮሞ የሚባል ግን ሰው የለም። ትግሬ የሚባል ሰው የለም። አማራ የሚባል ሰው የለም። አማርኛ የሚባል ቋንቋ ነው ያለው። የአማራ ልብ ምት፣ የኦሮሞ ልብ ምት፣ የትግራይ ልብ ምት የሚባል የለም። የሰው ልጅ የህይወት ስርዓቱ አንድ አይነት ነው። ይሄ ለምሳሌ በትግርኛ ማይ ነው፣ እሷ በኦሮምኛ ቢሻን አለችው፣ እኔ በእንግሊዘኛ ዋተር አልኩት። ሁላችንን ጥማችንን መጠቆም ነው የቋንቋው ስራ። እንዴት ማንነት ይሆናል? ትግራዋይ ነኝ። ቆይ እቺ ጥቅም ላንተ ጥቅም ለሰውም ጥቅም ስለሆነች ነው። ሰውን ይኸውልህ፣ ሃይማኖት አየህ አንተ ከምንም ነገር ነፃ አላስጣለህም። ጋዲዝም በለው ትግራዋይ ነኝ፣ አማራ ነኝ፣ ትግሬ ነኝ፣ ኦርቶዶክስ ነኝ፣ እስላም ነኝ፣ አፍሪካዊ ነጭ ነኝ እያለ የሚቀባጥረው አንድ አይነት ጨለማና ድንቁርና እንጂ ሰው ነው። አንተ አሁን እኔ እናንተ ራቁታችን ብንቆም እዚህ አሁን ያንተ ዕቃ ትግራዋይ ነው፣ ትግራዋይ ነኝ ይላል። አይንህ አማራ ነኝ ይላል። ቆይ ልጨርስ። ይሄ ዝምበል። ይሄ ለሰው ወንጌል ነው እየነገርኩ ያለሁት። ሰውን ሁሉ አርነት የሚያወጣ ምላስህ ትግሬ አማራ ነኝ ይላል አይልም። ኢትዮጵያን ዋጋ እያስከፈላት ያለው ትግሬ ነኝ፣ አማራ ነኝ፣ ኦሮሞ ነኝ እያለ የሚቀባጥር ቀባጣሪ አጋንንት ሰይጣን እንጂ እግዚአብሔር አማራ አልፈጠረም፣ ትግሬ አልፈጠረም። አንተ ትግራዋይ አይደለህም፣ ሰው ነህ። ትግራዋይ አይደለህም አንተ፣ ጋዲዝምም አይደለህም፣ ወንድ ነህ። በወንድና በወንድ መካከል ደግሞ ልዩነት የለም። ያንተም ዕቃ ዘር ነው የሚሰጠው፣ የእሷም ዘር ነው የሚቀበለው። ይሄንን የተፈጠረና የተወለደን አካል ጣልቃ ገብተህ ትግራዋይ ነኝ ምናምን ይትላል። አንተ ራስህ ሳታርፍ ለሰው ረፍት ማምጣት አትችልም ወንድሜ። ነፃ መውጣት አለ። እድልህን እኮ ያስጨረስከኝ ምን እድል አለ? እድልህን እኮ በሙሉ ሽባ ያስቀረህ እኮ ነው አንተ። እንደገና ድንቁርና ጨለማነት ወደ ሌላ ለሱ ታስተላልፈኛ። ልጨርስና እድል እሰጥሃለሁ። ጸጥ ብዬ ነው ማለት ምን ይደመጣል? ምን ይደመጣል? ይኸውልህ ተድላ ወዳጄ፣ አሁን ይሄ ነው እንግዲህ እውነቱ። ግን በጣም ሌላ ሰው የምሰማ ያክል ነው የተሰማኝና ናፈቀኝ ይሄ ማንነቴ የእውነት። በዚህ ማህበራዊ ሚዲያ ባሉ ሃይማኖተኞች ክፋት በግራና በቀኝ ተነሱብኝ እኮ ታውቃለህ። እነዚህኞቹ በጀርባ ሆነው በቃ ፈጽሞ ሊታመን በማይችል መንገድ የሐሰት ቀነባበር ብር ስጡኛ ለእንትንዲዚል ግዙልኛ ለመኪና ግዙ። ይሄኛው ደግሞ ሰራዊት ያቀነባበረ ሌላ ታሪክ ማለት ነው። ይሄ ነውር ነው በጣም። ራሳችሁን በዚህ ልክ ማውረድ አልነበረባችሁም። እኔ በጣም ነው ያዘንኩባችሁ፣ በጣም ነው የናኳችሁ። ግን ባልቀርባችሁ ባልጠጋችሁ ልለያችሁ አልችልም ነበረ። በምን እለያለሁ? እኔ ፈጣሪ አይደለሁ። ሰው ጋር እኮ ስትቀርብ ነው እንግዲህ በውጭ የምታየውን ታይና ስትጠጋው እኮ ነው ማንነቱ የሚገለጠው።
አብረህ ስትኖር እኮ ነው ማንነቱን የምታውቀውና በምን ትለያለህ? ለማንኛውም መልካም ቀን ይሁንላችሁ።